ሰላም ጤና ይስጥልን። ዛሬ ሐምሌ 2 ቀን 26 እንደ አውሮፓውያን አቆጣጠር በመላው ዓለም ትኩረት የተሰጠውና መላውን መካከለኛው ምስራቅ ወደማይታወቅ አቅጣጫ እየመራ ያለ ሰበር ዜና ደርሶናል። በቴህራን የሚገኘው የኢራን መንግስት አሜሪካና እስራኤል ጥቃት ከሰነዘሩባቸው የኒውክሌር ማዕከላት ላይ ዓለም አቀፍ ተቆጣጣሪዎች እንዳይገቡ በይፋ አግዷል። ይህ ውሳኔ በኢራንና በምዕራባውያን መካከል ያለውን ግንኙነት ወደ ከፍተኛ ጠብ ከመምራቱም በላይ የኒውክሌር ጦርነት ስጋትን በድጋሚ ቀስቅሷል። አፈ ጉባኤ መሐመድ ባገር ባቃሊፍ የሰጡት መግለጫና ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር የተያዘው አዲስ የገንዘብ ስምምነት ብዙዎችን እያነጋገረ ይገኛል። ሙሉ ዘገባውን እንደሚከተለው አዘጋጅተነዋል። አብራችን ቆዩም። የኢራን ፓርላማ አፈ ጉባኤና የድርድር ልዑክ መሪ መሐመድ ባጋር ባቃሊፍ ዛሬ በሰጡት መግለጫ አገራቸው በሉዓላዊነቷ ላይ የሚመጣን ማንኛውም ድርድር እንደማትቀበል በድጋሚ አስታውቀዋል። ባጋሊፍ በቴሌቪዥን ቀርበው ባደረጉት ንግግር በቅርቡም በአሜሪካና በእስራኤል ጥምር ኃይሎች የአየር ድብደባ የደረሰባቸው የኒውክሌር ጣቢያዎች ለማንኛውም የውጭ አካል ዝግ መሆናቸውን አረጋግጧል። እኛ በፓርላማ ያጸደቅነው የራሳችን ሕግ አለን። ይህ ሕግ ደግሞ በከፍተኛው ብሔራዊ ደህንነት ምክር ቤት የጸደቀ ነው ያሉት አፈ ጉባኤውም በዚህ ሕግ መሰረት በቦምብ ተደብድበው ጉዳት የደረሰባቸውን ተቋማት የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ተቆጣጣሪዎች እንዲጎበኙ ፈጽሞ አንፈቅድም። ይህ የመጨረሻው ሕጋዊ ውሳኔያችን ነው ሲሉ ተናግረዋል። የአቋም ኢራን የኒውክሌር እንቅስቃሴዋን ከዓለም አይን ለመሰወር እየሞከረች ነው የሚል ስጋት በምዕራባውያን ዘንድ ፈጥሯል። ይህ በእንዲህ እንዳለ አፈ ጉባኤ ባጋሊፍ ለዓለም ሕዝብ ይፋ ያደረጉት ሌላው ትልቅ ዜና በስዊዘርላንድ የተካሄደውን ሚስጥራዊ ድርድር ይመለከታል። ባጋሊፍ እንደገለጹት ኢራን በአሜሪካ ማዕቀብ ታግዶባት የነበረው $6 ቢሊዮን የሚጠጋ ሀብቷ እንዲለቀቅ የሚያደርግ የፈቃድ ሰነድ በይፋ ተፈርሟል። እጅግ የሚገርመው ግን ይህ ስምምነት የተፈረመው በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በአሜሪካ የግምጃ ቤት መስሪያ ቤት ከፍተኛ ተወካዮች ፊት መሆኑ ነው። ይህ ክስተት በዋሽንግተን ፖለቲካ ውስጥ ትልቅ ውዝግብ ያስነሳ ሲሆን አሜሪካ በአንድ በኩል ጥቃት እየፈጸመች በሌላ በኩል ለምን ገንዘብ ትለቃለች የሚሉ ጥያቄዎች እየተነሱ ነው። ባጋሊፍ ይህንን ስኬት ለኢራን ዲፕሎማሲያዊ ድል እንደሆነ ገልጸዋል። ከዚሁ ጋር ተያይዞ በኳታር አስተናጋጅነት በዶሃ ሲካሄድ የነበረው የኢራንና የአሜሪካ ቀጥተኛ ያልሆነ ድርድር መጠናቀቁ ታውቋል። የኳታር የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ወገኖች በቅርቡ በደረሱት የመግባቢያ ሰነድ ዙሪያም ምክክራቸውን ማጠናቀቃቸውን ገልጸዋል። ይሁን እንጂ ኢራን ተቆጣጣሪዎችን ለማገድ የወሰነችው ውሳኔ ይህንን በዶሃ የተጀመረውን የሰላም ተስፋ አደጋ ላይ ሊጥለው ይችላል ተብሎ ተሰግቷል። ኳታር በበኩሏ ወገኖች መግባቢያ ሰነዱ መሰረት ግዴታቸው እንዲወጡና ውጥረቱ እንዲረግብ ጥሪ አቅርበዋል። የኢራን እስላማዊ ምክር ቤት ያጸደቀው አዲሱ ሕግ ከዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ጋር ያለውን ማንኛውም ትብብር የሚያቆም ነው። ይህ ሕግ የወጣው አሜሪካና እስራኤል ለደህንነታችን ስጋት ናቸው ያሏቸውን የኢራን የኒውክሌር ጣቢያዎች በቦምብ ከደበደቡ በኋላ ነው። ሕጉ እንደሚለው ከሆነ የኒውክሌር ተቋማቱ ሙሉ ደህንነቱ እስካልተረጋገጠ እና የኢራን ሕዝብ መብቶች በዓለም አቀፍ ደረጃ ዋስትና እስካላገኙ ድረስ ምንም አይነት ፍተሻ አይካሄድም። በአንጻሩ የዓለም አቀፍ አቶሚክ ኤነርጂ ዋና ዳይሬክተር ኢራን በደረሰው ጉዳት ዙሪያ ገለልተኛ ምርመራ እንዲደረግና የኒውክሌር ቁሶች ቁጥጥር እንዳይቋረጥ በተደጋጋሚ ቢጠይቁም ከቴህራን በኩል የሰጣቸው ምላሽ አይቻልም የሚል ጠንካራ እምቢታ ሆኗል። ይህ የኢራን ውሳኔ ቀጠናውን ወደ ከፋ የጦርነት አዙሪት ሊከተል ይችላል ተብሎ ይፈራል። እስራኤል በበኩሏ ኢራን የኒውክሌር ጣቢያዎቿን ለፍተሻ ካልፈቀደች ተጨማሪ እርምጃዎችን እንወስዳለን የሚል ማስጠንቀቂያ መላኳ ይሰማ ነው። በሌላ በኩል የታገደው $6 ቢሊዮን መለቀቅ ለኢራን ወታደራዊ አቅም ማጠናከሪያ ይውላል የሚል ስጋት በብዙዎች ዘንድ አለ። ዓለም አቀፍ ማህበረሰብ አሁን አይኑን ወደ ዋሽንግተንና ቴህራን አዙሯል። ውድ ተመልካቻችን ይህ በሐምሌ 2 2026 በኢራን ዙሪያ የወጣው ሰበር ዜና ነው። አብራችን ቆዩ። ዜናችን ይቀጥላል። ይህ በእንዲህ እንዳለ ኢራን በአንድ በኩል የዓለም አቀፉን የኒውክሌር ተቆጣጣሪ ተቋም በሮች ስትዘጋ፣ በሌላ በኩል ደግሞ ፕሬዝዳንት መሱድ ፔዜሽኪያን ለአገሪቱ አብዮታዊ ጥበቃ ጦር ያላቸውን ጽኑ ታማኝነት በገንዘብና በነዳጅ ድጋፍ አረጋግጠዋል። ይህ ዘገባ በመካከለኛው ምስራቅ የጦርነት ስጋት አልፎ ዓለም አቀፉን የጂኦፖለቲካ ሚዛን የሚቀይር ነው። ዝርዝሩን አሁን እናቀርባለን። የኢራን አፈ ጉባኤ እና የድርድር መሪ መሐመድ ባገር ባቃሊፍ ዛሬ በሰጡት ይፋዊ መግለጫ አሜሪካና እስራኤል ኃይሎች በቅርቡ የአየር ድብደባ በፈጸሙባቸው የኒውክሌር ተቋማት ላይ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪ እንዳይገቡ በይፋ አግደዋል። በሌላ በኩል ደግሞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በገዛ ሀገራቸው ባለስልጣናት የቀረበባቸውን ትችት በመቃወም እጅግ ጠንካራ ምላሽ ሰጥተዋል።
ፕሬዝዳንቱ ለአብዮታዊ ጦር ጥበቃ አየር ኃይል 20 ሚሊዮን በርሜል ነዳጅ እንዲሰጥ መወሰናቸው የውስጥ ሚስጥር ማውጣት ነው ተብሎ ተወቅሰው ነበር። እሳቸው ግን ሲመልሱ ሁኔታው ቢደገም 20 ሚሊዮን ብቻ ሳይሆን 100 ሚሊዮን በርሜል ነዳጅ ለክፍለ ጦር አሳልፌ ለመስጠት ዝግጁ ነኝ በማለት ለወታደራዊ ኃይሉ ያላቸውን ፍጹም ድጋፍ ገልጸዋል። የታጠቀውን ኃይል መደገፍና መከላከል የኔ ግዴታ ነው፣ በዚህ እጅግ እኮራለሁ ሲሉ ተናግረዋል። ፕሬዝዳንት ፔሼያኪን በመግለጫቸው ወቅት አስተዳደራቸው የከፍተኛው መሪ አሊ ካሚኒን ትዕዛዝ በጥብቅ እንደሚከተል አረጋግጧል። መሪው ስብሰባ ይቁም ካሉ ይቆማል፣ ይቀጥል ካሉ ይቀጥላል በማለት በኢራን የመጨረሻ ውሳኔ ሰጪ ካሚኒ መሆናቸውን አስምረውበታል። ከዚህ በተጨማሪ ፕሬዝዳንቱ በማንኛውም ጊዜ በጦር ግንባር ተሰልፌ ለማገልገል ዝግጁ መሆናቸውን ለሀገራቸው መስዋዕት መሆን እንደ ትልቅ ክብር እንደሚቆጥሩት መናገራቸው ቴህራን ለከፋ ወታደራዊ ግጭት ራሷን እያዘጋጀች መሆኗን የሚያሳይ ነው ተብሏል። በአጠቃላይ ዛሬ ከኢራን የወጡ እነዚህ መረጃዎች የሚያሳዩት አንድ ነገር ቢኖር ኢራን በአንድ በኩል ዲፕሎማሲያዊ ጥቅሞቿን እየሰበሰበች፣ በሌላ በኩል ግን ለዓለም አቀፍ ቁጥጥር በሯን እየዘጋችና ወታደራዊ ኃይሏን በከፍተኛ ደረጃ እያጠናከረች መሆኑ ነው። ይህ ሁኔታ በእስራኤልና በአሜሪካ ላይ ምን አይነት ቁጣ ሊቀሰቅስ ይችላል? የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ በቀጣይ ምን አይነት እርምጃ ይወስዳል የሚለው በጉጉት የሚጠበቅ ጉዳይ ነው። የተወደዳችሁ ተመልካቾቻችን ይህንን እጅግ ሰፊና ወቅታዊ ዘገባ ሌሎች እንዲደርስ ሼር ማድረጋችሁን አትርሱም። ለማጠቃለል ያክል ኢራን የኒኩሌር በሯን ለዓለም አቀፍ ተቆጣጣሪዎች መዝጋቷና በተቃራኒው ለወታደራዊ ኃይሏ በ100 ሚሊዮን በርሜል የሚቆጠር ነዳጅ ማዘጋጀቷ አገሪቱ ከዲፕሎማሲያዊ ንግግር ይልቅ ለከፋ ወታደራዊ ግጭት ራሷን እያዘጋጀች መሆኗን የሚያሳይ ግልጽ ምልክት ነው ተብሏል። ፕሬዝዳንት መሱድ ፔዜሽኪያን ለሰማዕታት ዝግጁ ነን ማለታቸው እና አፈጉባኤ ባጋሊቭ ከአሜሪካ ጋር ስላለው ሚስጥራዊ የገንዘብ ስምምነት የሰጡት መግለጫ በቴህራን ቤተ መንግስት ውስጥ ከባድ ውሳኔዎች መወሰናቸውን ያረጋግጣል። ዓለም አቀፍ ማህበረሰብ አሁን በከፍተኛ ስጋት እየተጠባበቀ ይገኛል። አሜሪካና እስራኤል ለዚህ የኢራን ግትር አቋም ምን አይነት ምላሽ ይሰጡ ይሆን? የታገደው የ6 ቢሊዮን ዶላር ሀብት መለቀቅ ለሰላም ወይስ ለጦርነት ማገዶ ይሆናል የሚለው የሁላችንም ጥያቄ ነው። እኛም በየሰዓቱ የሚወጡ አዳዲስ መረጃዎችን እየተከታተል ለእናንተ የምናደርስ ይሆናል። እናንተም በዚህ አሳሳቢ ጉዳይ ላይ ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ ጻፉልን። ኢራን የወሰደችው እርምጃ ትክክል ነው ወይስ ቀጠናውን ወደ ጥፋት ይከተዋል የሚለውን እንወያይበት። ወቅታዊና ሰበር መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቱን መጫናችሁን አትርሱም። ስለተከታተላችሁን ከልብ እናመሰግናለን። ለማጠቃለል ያክል ኢራን የኒኩሌር በሯን ለዓለም አቀፍ ተቆጣጣሪዎች መዝጋቷና በተቃራኒው ለወታደራዊ ኃይሏ በ100 ሚሊዮን በርሜል የሚቆጠር ነዳጅ ማዘጋጀቷ አገሪቱ ከዲፕሎማሲያዊ ንግግር ይልቅ ለከፋ ወታደራዊ ግጭት ራሷን እያዘጋጀች መሆኗን የሚያሳይ ግልጽ ምልክት ነው ተብሏል። ፕሬዝዳንት መሱድ ፔዜሽኪያን ለሰማዕታት ዝግጁ ነን ማለታቸው እና አፈጉባኤ ባጋሊቭ ከአሜሪካ ጋር ስላለው ሚስጥራዊ የገንዘብ ስምምነት የሰጡት መግለጫ በቴህራን ቤተ መንግስት ውስጥ ከባድ ውሳኔዎች መወሰናቸውን ያረጋግጣል። ዓለም አቀፍ ማህበረሰብ አሁን በከፍተኛ ስጋት እየተጠባበቀ ይገኛል። አሜሪካና እስራኤል ለዚህ የኢራን ግትር አቋም ምን አይነት ምላሽ ይሰጡ ይሆን? የታገደው የ6 ቢሊዮን ዶላር ሀብት መለቀቅ ለሰላም ወይስ ለጦርነት ማገዶ ይሆናል የሚለው የሁላችንም ጥያቄ ነው። እኛም በየሰዓቱ የሚወጡ አዳዲስ መረጃዎችን እየተከታተል ለእናንተ የምናደርስ ይሆናል። እናንተም በዚህ አሳሳቢ ጉዳይ ላይ ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ ጻፉልን። ኢራን የወሰደችው እርምጃ ትክክል ነው ወይስ ቀጠናውን ወደ ጥፋት ይከተዋል የሚለውን እንወያይበት። ወቅታዊና ሰበር መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቱን መጫናችሁን አትርሱም። ስለተከታተላችሁን ከልብ እናመሰግናለን።